ሁላችሁም እንዴት ናችሁ? ደህና ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። መልካም እንግዲህ እንደሚታወቀው ከዚህ በፊት ከኔ ጋር የሆነ ሁለት ጊዜ አውርቶ ነበረ። ሪከርድን ሁላችሁም ታውቃላችሁ። ያው ማስረጃ ብቻ ነው የተጠየቀው። ዛኔ ተሳድቦ ሄደ። ከዚያም በኋላ ተገናኝተን አናውቅም። ግን የሰማሁት ነገር ስላለ ነው አሁን የመጣሁት። 1 ሚሊዮን ካለው ሰው ጋር ካልሆነ በስተቀር አልወያይም ምናምን እያለ እንደሱ ከሆነ በቃ ሂዱና አሁን ንገሩት። ያውንና ኢምራንና ሁሱ አሉ። አንተም ከሚገልጥልህ ልጅ ከክርስቲያን ጋር ናና በተነሳው ርዕስ ተወያይ በሉት። ክርስቲያኖች ካላችሁ ሄዳችሁ ንገሩት። እንጠብቀዋለን። በቃ ጊዜ እንስጠው። ጀዛከላ የሙስሊም ወንድሞች ኡስታዞች አንድም ቀን አሳፍረው ነው ያውቁም። ላይክ እንደምትመለከቱት ነው። ፊት ለፊት ነው የጠየኳቸው። ተስማምተናል። ሲጀመር ለምንድን ነው ቁጭ ያልነው? ጊዜያችንን ምናችንን አቃጥለን ቁጭ ያልነው ለውይይት ነው ብለው ሁለቱም ተናግረዋል። አድርሱለት። ከዚህ በኋላ እንግዲህ እኔ በእኔ እጅ ያለውን ነገር ጨርሻለሁ። ጉጃ ቆሟል ማለት ነው። መቀጠል ትችላላችሁ። ኡስታዝን ከታች አይቼው ነበረ። ኢንሻአላህ ሳቡት። ሞዴሬተሮች በጣም ብዙ ሰው ነው ያለው። ሳቡት ኢንሻአላህ። ኸይር በቃ ያ ጀማዓት ይሄ ነው እውነታው። ከኛ ጋር ምንድነው ያለው? አልወያይም ሁሱ ይምጣ ብሏል። ባይዘው እዚህ ጋር ይቆማል። ውይይቱ ፈርቷል። በቃ ለእኔ ድሮ ጀምሮ በቪዲዮ ሲመልስልኝ ያው ማስረጃዎችም አሉኝ ና እንወያያል ሲሳደብ ያው ከነ ማስረጃ እንወያያል ሲያወራ አሉ ቪዲዮዎች ሙሉ ሪከርዶች እኔ ጋር ለመወያየት ፈልጎ ማለት ነው። የዛ ሰዓት ተሳዳቢ ሳይበር ዙር አላየሁትም ወይም ደግሞ ምንም እይታም አልነበረውም። አሁን ግን እሱ ባወጣው መስፈርት ያው ልንወያይ ውሸቱን ለማጋለጥ ርዕስ መርጠን አቅርበናል። እንዳያመልጥም ወንድሞች አንወያይም በቃ ችግር የለውም ብለዋል። አቡበከርና ሰላህ ነበር ሊወያዩ የነበሩት። አንወያይም ችግር የለውም ያው ኡስታዙን የፈለገው መጥቷል። ስለዚህ ንገሩት ይምጣና ይወያይ። ምርጫ የለውም። ማምለጫ ያደረገው ምንድን ነበረ? ሁሱ ይምጣልኝ ነበረ። ሁሱ መጥቷል። ንገሩት ሁሱ መጥቷል። ሰምታችኋል። እወያያለሁ ብሏል። ስለዚህ ካሜራ ከፋችን ይዞ ይምጣ፣ እናወራለን። ቀጥሉ ወንድሞች። አላሁ አክበር አላሁ አክበር። በቃ ከዚህ በላይ ምን አለ? ይሰማል? ኔትወርክ ችግር ካለበት ላቁምና ሌላ ሰው ያወራል። እንዴት ነው ይሰማል? ይሰማል ግን የሚቆራረጠው ካንተ ነው ወይስ ከኔ ነው? ኦኬ እሺ። ስለዚህ ያው ኦኬ ብሮ ኔትወርክ መሳይ እንደተመለከታችሁት ነው። ታብ ኮፒ ሊንክ አድርጉ ኢንሻአላህ። ይህ ሁሉ ሰው ቁጭ ብሎ እኛ በተራ ህዝቡን የሆነ ቢያንስ ክብር አለን፣ ለሙስሊሙም ለክርስቲያኑ ክብር አለን። ቢያንስ ረጅም ጊዜ ውይይት ምናምን ተከታትላችኋል። መጠጥ ያላችሁ ናችሁ። ተራ የሆኑ ሰዎች አይደሉም፣ ወይም የምትናቁ ወይም ዝም ብሎ በተራ ጨዋታ የምትታለሉ ሰዎች አይደላችሁ። ምናልባት ከዚህ በኋላ የሙስሊም ነቢያቶች ከሞቱበት ተነስተው ካልተወያዩ ካላለ በቀር ምንም አይነት ሰበብ አይኖሩም፣ በምንም ተአምር ማለት ነው። የነዚህ ሰዎች አይምሮ እዛ ደረጃ ነው ባይዘው የሚሄደው ማለት ነው። ምንም አይነት ሰበብ የለውም። ኦኬ እኛ ዊዝድሮ አድርገናል፣ ችግር የለውም። ምክንያቱም እኛ ሀቅ እንዲወጣ ነው የምንፈልገው፣ ትምህርት እንዲታይ ነው የምንፈልገው። ተራ የሆነ አንድ ተራ ግለሰብን በኋላ እመጣበታለሁ ባይዘው ቅድም እንዳልኩት ማለት ነው። ይሄ እንደ በሲኖዶስ ደረጃ እንኳን ሊያስወቅስ የሚችል ነገር ነው። እንደዚህ ክህነት ካሌለው ሰው ጋር ድቁና ካሌለው ሰው ጋር መወያየት በራሱ የሆነ የሚያሰድብ አይነት ነገር ነው። ግን ወይል ችግር የለውም። በዛን ያህል ደረጃ ውይይቱ የሚፈልጉት ከሆነ በዛን ያህል ደረጃ የሚፎከር ከሆነ ያው ላይቫችንን ከፍተን ምናልባት ካልተሳሳትኩኝ ኢምራን ታስተካክለኛለህ 49 ደቂቃ ሆኗል። ወይ ደግሞ ኢስቲሜሽኑን ብንሰራው ወደ 48 ኦር ወደ 45 ደቂቃ አካባቢ ላይቭ ላይ ነበር። ጠብ ያለ ነገር የለም፣ ያየነው ነገር የለም። ስለዚህ እንደዛ ነው። ሁሱ እሺ ያ ጀማዓ የሆነ አርዕስት አንሱና በቃ የተነሳውን አርዕስት ስለ ነቢዩ ሰለላሁ ዐለይሂ ወሰለም በቀደሙት ነቢያቶች ሚዛን መሰለኝ፣ እንዲሁም ደግሞ ያህዌ ወይንም ስላሴ የሚል መሰለኝ የተነሳው። በዚያ ላይ ታዳሚዎች መታደም ስለፈለጉ የሆነ ነገር አስጨብጧቸውና እንትን በሏቸው፣ አሳውቋቸው። ባረከላሁ ፊኩም ወጀዛኩሙላሁ ኸይራ። ወያ ወደ እንትኑ እንገባለን። ከዚህ በኋላ የመጨረሻ 2 ደቂቃ አይ ቲንክ 50 ነው። ከ52 ሲል ይዘጋል። ሁሱም ብሏል። ሁሱ መጥቷል።
እኔም ለመወያየት ዝግጁ ነኝ። 2 ደቂቃ ከዛ በኋላ ቀጥታ ወደ ፕሮግራሙ ገብተን ክርስትናን የምናወራበት ይሆናል። ያ ጀማዓተል ኸይር ይሄ ታሪካዊ ቀን ነው። በዚህ ቀን ብቻ ይሄ ሰው የሚያወራው ክርስቲያኖች የሚያወሩ እስልምና ላይ የሚያነሱት ክስ ውሸት እንደሆነ ሙስሊም ፊት መተው ማወት እንደማይችሉ አይታችኋል። አሁንም 2 ደቂቃ አፉነሽ 2 ደቂቃ ሰዓቱ በጣም አውቃለሁ ያለን 50 ደቂቃ ደርሷል። የመጨረሻ 2 ደቂቃ ከዛ ዘግተን ቀጥታ የምናሰማችሁ ነገሮች አሉ ወደሱ እንገባለን ማለት ነው። ቀጥሉ ኢንሻአላህ። አለሁኝ ኢምራን አላህ ማየት አለ ትሰማለህ። ቀጥል። አይ እንትን ማለት ብቻ ፈልጌ ነው። ይሄ አቅል ያለው ሰው አእምሮ ያለው ሰው ማስተንተን የሚችል ሰው እና የሚያገናዝብ ሰው ልብ እንድትሉት የፈለኩት ነገር ስላለ ነው። ሪል የቁም ነገር ሰው እንደዚህ አይደለም እንድታውቁት። ሪል በቃ ቁም ነገር ያለው ሰው ምራቁን ዋጥ ያደረገ ሰው ምናምን አንዴ ይመጣለው ብሎ ከቀጠረ በኋላ የኬጂ ወሬ አይደለም፣ ወይም ደግሞ እውቀት ይበልጣል ወይስ ገንዘብ ብለን ልናወራ አይደለም የተሰበሰብ ነው። በጣም ሴንሲቲቭ የሆኑ የሃይማኖት ጉዳዮችን ልናወራ ነው። ስለዚህ ምራቁን ዋጥ ያደረገ ሰውና ቁም ነገረኛ ሰው እመጣለው ካለ በኋላ የዚህን ሁሉ ሰው ጊዜ ከገዛ በኋላ መልሶ ደግሞ አይ አልመጣም ብሎ ሐሳብ አይቀይርም። ይሄ ሐሳብ መቀየር ሳይሆን ያለ መብሰል ምልክት ነው ብዬ ነው የምወስደው። መብሰል በእድሜ በቁጥር መጨመርና ብቻ አይለካም እና ይሄ የዛ ምልክት ነው። አንድ ሌላ ጊዜም ይሆናችኋል። በቃ ይሄ ግለሰብ ጊዜ ማሳለፊያ ነው እያደረጋችሁ ያለው እንጂ የሆነ ሪል ሊወያይ ወይም ደግሞ ለማስተማር ምናምን አይደለም። እንደዛ ቢሆን ይሄ ሁሉ 9000 ሰው ሊማር ቁጭ ብሎ ረግጦ አይሄድም ነበረ። 9000 ሰው ኢማጂን 9000 ሰው እውቀት ፈልጎ የትኛው ትክክል እንደሆነ ለማወቅ ወይም ደግሞ ክርስቲያኑም ስለ ሙስሊሙ ሲወራ ለመስማት ምናምን ቁጭ ብሎ ይህን ሁሉ ሰው በቃ ማስተማር ነው አላማዬ ያለ ሰው 9000 ሰው እንዲቁጭ ብሎለት አይ አላስተምርም እኔ 500 ሰው ቁጭ ብሎ እያየኝ ነው ዝም ብዬ ከነሱ ጋር ላወራና እወጣለሁ ብሎ አያስብም። ስለዚህ ይህን አገናዝቡ፣ ማንኛውም ባለ አእምሮ ሰዎች ማለት ነው። ይህን ነገር አገናዝቡ። ምራቁን ዋጥ ያደረገ ሰውና የቁም ነገር ሰው ማን ነው? ከዛ ደግሞ ዝም ብሎ ለቀልድና ዝም ብሎ ቲክቶክ ላይ የሚመጣ ግለሰብ በአጋጣሚ የሆነ ቦታ ላይ የተቀመጠ ሰው ይገባውም አይገባውም ማን ነው የሚለውን ነገር ለዩበት። ሰዓቱ አልቋል። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ለዓለማቱ ጌታ ምስጋና ይገባው። ሁላችሁም ሙስሊሞች ማን እንደሆነን ድፍረታችንንም አይታችኋል። ለዓለማቱ ጌታ ምስጋና ይገባው። ክርስቲያኖች እኛ ፊት መጥተው ማውራት እንደማይችሉ ቀጠሮ አስቀጥረው የውይይት ጥሪ ደርሷቸው እንደቀሩ በኋላም የቀሩበት ምክንያት ሁሱ ይምጣ ብሎ ሁሱም መጥቶ ሁሱም እወያያለሁ ብሎ ኮሜንታቸውን አጥፍተው የሉም አልመጡም። ኮስትም የለም ቴክስትም የለም ምንም የለም። ለዓለማቱ ጌታ ምስጋና ይገባው። በዚህ ምን ተገነዘብን? ክርስቲያን ሙስሊም ፊት ቆሞ ሊያወራ አይችልም። ለምን? ውሸቱ ይጋለጥበታል። ቤትም ዘግቶ መሳደብ ከሆነ ቀላል ነው። ቤት ዘግቶ መሳደብ፣ ቪዲዮ እየሰሩ በዚህ አይነት መንገድ ቪዲዮ መስራት በጣም ሲምፕል ነገር ነው። በዚህ አይነት መንገድ ይሄን ተመከቱልኝ። በዚህ አይነት መንገድ ቪዲዮ መስራት በጣም ቀላል ነው። በዚህ አይነት መንገድ ቪዲዮ መስራት ቀላል ነው። ራስን መዋድ ቀላል ነው። ሙስሊሞች ፊት ግን መጥቶ ማውራት እንደማይችል አይታችኋል። ከዚህ በኋላ የሱ ፋይል ተዘግቷል። ድጋሚ ስሙንም እንዳታነሱ ፈሪ እንደሆነ ተመልክታችኋል። 10,000 ሰው ባለበት ማለት ነው። ጨርሻለሁ ወንድሞች፣ አጥር አውሩበትና ቀጥታ ወደ ምን እንገባለን? ክርስትና ላይ የፈራውን ነገር ሙስሊሞች ፊት መጥቶ ማውራት የፈራው ነገር መጽሐፍ ቅዱስ ላይ ያለውን ነገር ኢየሱስ እነዚህ መጽሐፍ ላይ ያዘጋጁላችሁ በጣም አዳዲስ ነገሮች አሉ። እነዚህ መጽሐፍ ላይ ምን እንደሚያደርግ በአጭሩ እናሳያችኋለን። ቀጥሉ። አንዴ ልቅደማችሁና ማለት ነው ትቀጥላላችሁላችሁ። ካሁን በኋላ ያው እንግዲህ ቃል ለምድር ለሰማይ እንደሚባለው ካሁን በኋላ ይህን ግለሰብ ጨምሮ ያው ይሄ ላይክ ተራ ብለን ከምንጠራው ሰው መካከል አንዱ ነው። አዋረድከን፣ ትክክል ነው፣ አዋርዷቸዋል ሐቂቃውን ማለት ነው። ይሄን ግለሰብ ጨምሮ የፈለገ አስተማሪ ነን የሚል አካል እዚህ ጋር ከተቀመጡ ሰዎች ጋር ማንም መወያየት ሲፈልግ ባለፈውም እንደተናገርኩት ደብዳቤ አጽፎ ይምጣ። ካሁን በኋላ ወይ ድቁና ወይ የሆነ ክህነት ሊኖረው ወይ ደግሞ የእቅበት ደብዳቤ አጽፎ እንዲመጣ ነው የምናደርገው። ካሁን በኋላ ሐቂቃውን ነው የምናገር። ይሄን ሌላ እንትን አይደለም፣ እያላገጥኩኝ አይደለም። ምክንያቱም ተመልክታችኋል። አላሁ አክበር አላሁ አክበር አላሁ አክበር እንደተባለው ማለት ነው። የእስልምና ሃይማኖት ማንም አካል ቢሰበሰብ
ምንም ሊያደርገው የማይችለው ነው። ወደ ሌላ ፖይንት እንገባለን ኢንሻአላህ። ወንድሞች ሀሳብ ካላቸው እንትን ይባል። ከሱ በፊት አቡበከር ቅድም ያዘጋጀውን ቪዲዮ ክፈትልኝ። ሰበር ዜና ስሙ። 55 ደቂቃ ተጠብቆ አልመጣም። ዲያቆኖቹ ግን ያሉት ነገር አለ። ስለዚህ ዲያቆን ያሉት አለ፣ እሱን እንስማ። እንዴ የገዛ ክርስቲያኖቹ ዲያቆኖቹ ቤተክርስቲያን ላይ የተናገሩት ነገር አለ። አንዲ እሱን እንስማና እናንተ ፍረዱ። ሰበር ዜና ነው። ያሁኑም በደንብ አድርጋችሁ አዳምጡ። ዲያቆኖቹ ናቸው እፎይን ውሸቱን ያጋለጡት። እንስማ። አቡኪ አዘጋጅተሃል? አለ እኔ በዚህ ደረጃ ባይዘው ሰው ላይ መጨከን ምናምን አልወድም፣ ግን ያው ኢምራን ክፈት ስላለኝ ነው የምከፍተው። ይሄንን ቪዲዮ ባላሳይ በጣም ደስ ባለኝ ነበረ ከይቅርታ ጋር፣ ግን ያው ቪዲዮ መክፈት ስላለብኝ እከፍታለሁ ማለት ነው። ዓለም መስማት ይታያቸዋል አይደል? እኚህ እንግዲህ መምህር ናቸው። ዝም ብሎ ተራ መምህር አይደሉም። ትልቅ የኦርቶዶክስ ቤተክርስቲያን መምህር ናቸው። ምን ብለው እንደተናገሩ ሊትራሊ የግለሰቡን ስም ጠርተው እንዴት አድርገው እንዳዋረዱትና ይህን ግለሰብ ውይይት ምናምን ብሎ ሙስሊሞች እንትን ማለት እንዳይለባቸው ምን ብለው እንደወቀሱ አሰማቸዋለሁ ማለት ነው። ተከታተሉት። ቆይ ድምፁን ኦኬ። ምክንያት ድንግል ማርያም ዋናው ፖይንት አድርግና ላስደምጣችሁ። 10 ጊዜ ኮፒ ሊንክ ታደርጋላችሁ። ይሄ ግድ ማለት ነው። እንከታተል፣ አድምጡት። አሁን ባለው የሃይማኖታችን ውዥንብር ነው እፎይ የሚባል እንትን አለ። አሁን ምን ሰማው ክርክሩ ያስኬዳሉ። ምዕመናን በዘመናችን ወሬና ስድብ ይወዳሉ። ጀግና ማለት እውነተኛ ማለት የተሳደበ ወሬ እኛን ሁላ ነው ያሰደበን። ባይዘው አድምጡት። ይሄ ትክክል አይደለም። እንደ መጽሐፍ ቅዱስ አነጋገር በአንተ ምክንያት እግዚአብሔር እንዳይነቀፍ፣ እግዚአብሔር እንዳይሰደብ ተጠንቀቅ። እግዚአብሔርን የሚያሰድብ ኃጢአት የሚያሰራ ክርክር የለም። መጽሐፍ የሚለው እግዚአብሔር በፍጥረቱ ተገለጠ ነው የሚለው አይደለም። ስለዚህ ማንም ፈጣሪውን እንዲነካበት ማንም አይፈልግም። እነዚህ ግን የስድብ እንጂ የክርክር አይደለም። ስለዚህ ትክክል አይደለም። የእፎይም እኛንንም አስመታ ነው ማለት ነው። ትክክል አይደለም። የነዛም ክርክር ትክክል አይደለም። ኢየሱስ ክርስቶስን ሙሉ ሲሰድቡ በቃ ያ አርበታ የእሱንም አምላክ ሙሉ ዳርጎ ሲሰድቡት ቁልጭ አድርጎ ቁጭ ብሎ ይሰማል። በዛ ሰው ምክንያት እግዚአብሔር ተሰደበ። ቀጣዩን ፓርት ሌላ ጊዜ አስደምጣችኋለሁ። ግን እዚህ ጋር አንድ ግልጽ ነገር ማስቀመጥ የምፈልገው ነገር መምህሩ እሱን ባዩት አይን እኛን አዩን። አንድ ቀን መጥተው ይጎብኙን፣ እንዴት አድርገን በስርዓት እንደምናስተምር ማለት ነው። አንድ ነገር ከአፋችን ሳይወጣ የምናስተምር ሰዎች መሆናችንን ምእመኖች መሆናችንን ከኛ ቢያዳምጡ፣ ቀጣይ ደግሞ ክህነት ያሌለው ሰው ያለ እውቀት እንዳያስተምር የተባለውን ቪዲዮ እንሄድበታለን ኢንሻአላህ። እንትን በሉ ቀጥሉ። ስሙንም ጠርተው ሲያወሩ ምናልባት አስፈላጊ ከሆነ እንመጣበት ነው። ያው ሰምታችኋል። ያ ጀማዓተል ኸይር ቤተክርስቲያን ያሉ ቄሶች ራሱ ተሳዳቢ እምነቱን የሚያሰድብ እንደሆነ ተናግረዋል። እናመሰግናለን። ህዝቡ እንዲሰማ የፈለግነው ይሄን ነበር። የገዛ ቄሶቹ ኃጢአተኛ እንደሆነ ኃጢአት እየሰራ እንደሆነ ክርስትናን እያሰደበ እንደሆነ ተናግረዋል። በምን አሰደበ? ያው ውይይት ጠርቶም አልመጣም። ቪዲዮ እየሰራም ብልግናን የሚያሳየው ብልግና። አንድ ሙስሊም ይሄን ነገር አይቶ አንድ ሰው እንደዚህ የራሱን ስሙ ምድያ ነገር ታውቁታላችሁ። ያን ነገር የሚጠርግ ከሆነ ይሄን አይቶ ወደ ክርስትና ይመጣ የለም። ይሄን ቪዲዮ አይቶ ማለት ነው። ብልቱን ህልመ ሌሊት ካየ በኋላ እንደዚህ አስገብቶ በጣም ይቀርታል ተራርገና ከዛ እንደዚህ እንትኑን ማለት ነው እንትኑን ገባችሁ? እንደዛ የሚያደርግ ሰው ክርስትናን እንደሚያሰድብ ሙስሊሙ ክርስትና እንዲጸየፈው እያደረገ ስለሆነ ክርስቲያኖቹ ራሱ ታዝበውታል። እናመሰግናለን። ወንድሞች ቀጥሉ። ሰላም አለይኩም። ወአለይኩም ሰላም። ኡስታዝ ሱሚ ታስተውል ቀጥሉ። አይ በቃ ወደ ፕሮግራማችን ትገባላችሁ። ይህን ፕሮግራም ኢንሻአላህ አንድ ገጽ ብቻ በቁርአን እንጀምራለን። ትቀጥላላችሁ ከፈቀዳችሁ። አይ
أعوذ بالله من الشيطان الرجيم. وإذ أوحيت إلى الحواريين أن آمنوا بي وبرسولي قالوا آمنا بالله واشهد بأننا مسلمون. إذ قال الحواريون يا عيسى ابن مريم هل يستطيع ربك أن ينزل علينا مائدة من السماء؟ قال اتقوا الله إن كنتم مؤمنين. قالوا نريد أن نأكل منها وتطمئن بها قلوبنا ونعلم أن قد صدقتنا ونكون عليها من الشاهدين. قال عيسى ابن مريم اللهم ربنا أنزل علينا مائدة من السماء تكون لنا عيدا لأولنا وآخرنا وآية منك وارزقنا وأنت خير الرازقين. قال الله إني منزلها عليكم فمن يكفر بعد منكم فإني أعذبه عذابا لا أعذبه أحدا من العالمين. وإذ قال الله يا عيسى ابن مريم أأنت قلت للناس اتخذوني وأمي إلهين من دون الله؟ قال سبحانك ما يكون لي أن أقول ما ليس لي بحق إن كنت قلته فقد علمته تعلم ما في نفسي ولا أعلم ما في نفسك إنك أنت علام الغيوب. ما قلت لهم إلا ما أمرتني به أن اعبدوا الله ربي وربكم وكنت عليهم شهيدا ما دمت فيهم فلما توفيتني كنت أنت الرقيب عليهم وأنت على كل شيء شهيد. إن تعذبهم فإنهم عبادك وإن تغفر لهم فإنك أنت العزيز الحكيم. جزاكم الله خيرا. أي بقى بتوسع رستلي بارك الله فيكم. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله. الله يقبل إن شاء الله. خير. الحمد لله وكفى وصلاة وسلام على عباده الذين اصطفى وعد بدقمي السلام عليكم ورحمة وبركاته. ያው ዛሬ ቀኑ ደርሶ ያው ሰውየውን በመጣ ክርስትና ላይ እና እስልምና ላይ የትኛው ትክክለኛው በነቢያት ሚዛን ነብዩ ሰለላሁ ዐለይሂ ወሰለም የነቢያት መስፈርት ያሟላል ወይስ አያሟልም የሚለውን በደንብ የምንመለከት ይሆናል ማለት ነው። ወንድም አቡበከር ኢንሻአላህ መድረኩን ምለው። ሰላም። እሺ ኢንሻአላህ እኔም በድጋሚ ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ። ያ ጀማ ያው የተመለከትነውን ተመልክተናል። ከዚህ በኋላ ሙስሊሙ ማህበረሰብ ልክ እንደምትመለከቱት በደስታም ጊዜ በሐዘንም ጊዜ በመቆም ጊዜ ባልመቆም ጊዜ ዲኑን ነው የሚሰብከው፣ ቁርአንን ነው የሚሰብከው፣ ሐዲስን ነው የሚያስተምረው። ስለዚህ አሁን ምንድነው የምናደርገው? ኢንሻአላህ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስብዕና
ስለ ባህሪያቸው አንዲት ፖይንት አንዲት ነጥብ ብቻ ከዛ ባህር ውስጥ እንደዚህ አንስቼ አንዲት ነጥብ ብቻ ነው ማነሳላችሁ። አንድ ያጀማ ከዛ ይህንን የመሰለ ግለሰብ እዚህ ምድር ላይ ታይቶ የሚታወቅ እንደሆነ ፍርዱን ለእናንተ ተዋለው ለክርስቲያን ማህበረሰቦች። ከዛ ደግሞ ቀጥልና ወደ ኢምሩ ነው ማስተላለፈው። ኢምሩ ደግሞ የሚያነሳውን ፖይንት እንመለከታለን ማለት ነው። ግን በነብዩ ስብዕና ላይ ነብዩ አይሻን እንደዚህ አገቡ፣ ነብዩ እንደዚህ ያደረጉ፣ ነብዩ እንደዚህ ተፈለጡ፣ ነብዩ እንደዚህ ነገር፣ ነብዩ እንደዚህ ተብሎ የሚነሱ እያንዳንዱ ስብዕና ጥያቄዎች ቫልዩ የሚኖራቸው መች ነው ታውቃላችሁ? ይሄ ነብይ ሐሰተኛ ነብይ መሆኑን ማረጋገጥ ስችሉና ስችሉ ብቻ ነው። ግን ባይብሉ እንኳን የሚመሰክርለት ነብይ ከሆነ የሚያጨበጭብለት ነብይ ከሆነ ምን ጠብቀው መሲህ ነው አዳኛችን ነው ወደፊት የሚመጣው ነው ብሎ የሚሰብክለት ነብይ ከሆነ ኢንኬዝ ይሄ የሚነሱ ነገራቶች ትክክል ቢሆኑና ኃጢአት ቢሆኑ እንኳን አብረን ነው የምንፈልገው ሁላችንም ማለት ነው። ክርስቲያኖችም እንደውም በክርስቲያኖች ይበሳል እናንተም እኛም አብረን ነው የምንፈልገው። ለምን እንደዚህ ተፈጠረ ነብዩ እንደዚህ ለምን አደረጉ በሚል ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከባህሪያቸው አንዲት ቀለል ያለ ነገር ስናነሳ የመጨረሻ ለሰው ልጅ ክብር የነበራቸው ነበሩ። የመጨረሻ ማለት ነው። ኢብሮ ሚውት ታደርጋለህ እንትን እያስተጋባ ነው አንተ። የመጨረሻ ለሰው ልጅ ክብር ነበራቸው ሰለላሁ ዐለይሂ ወሰለም ማለት ነው። ለሰው ልጅ ክብር የነበራቸውን በአራት ኢንሲደንቶች ነው ማስቀምጠው፣ ወይ በሶስት ወይ በአራት ኢንሲደንቶች ማለት ነው። አንደኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዓለምን እየመሩ ያንን ሁሉ በጣም ከአእምሮ በላይ የሆነን ነገር እየተገበሩ እንኳ ለቤተሰቦቻቸው የነበራቸው ባህሪ፣ ከነሱ ጋር የሚኗኗሩበት መንገድ፣ ከነሱ ጋር የሚቀላለዱበት ሁኔታ፣ ለነርሱ የቤት ስራን ከማገዝ አንጻር የሚሰሩት ስራ የስብዕና ልሂቅ እንደሆኑ በስብዕናቸው በጣም የተካኑና በልህቀት ደረጃ የተቀመጡ እንደሆነ የሚያሳይ ነው። በዛ በመሪነት ደረጃ ሆነው ዓለምን ማስተዳደር ማለት ትችላላችሁ። ምድር አይደለም ከሰማይ ጋር ግንኙነት ኖሯቸው ወህይ እየወረደላቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኔና አንተ ዛሬ ንቀናቸው የምናልፋቸው መንገድ ላይ የሚጫወቱ ልጆችን ይዘው ልጄ እንዴት ነው አውርተው ምን ብለው ደባብሰው እንደው ባለፈው እንደዚህ ሆኜ የነበረ ብለህ ነበረ ያቺ ነገርህ እንዴት ሆነች ወይ ያቺ ነገርሽ እንዴት ሆነች ብለው ይጠይቁ ነበረ። ያዝ ሶስተኛ እኚህ በስብዕና ልህቀት ላይ ደርሷል መላችሁ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም ቀላሉና በጣም የሚገርመኝ በሐዲስ ደረጃ ከሰው ጋር ሲያወሩ እንኳ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልክ እኛ አንድ ሰው ኳራ ይጠራናል አይደል? እንዲህ ሁላ ዞር ብለው አውርተው አያውቁም። ፌስ ቱ ፌስ ነው ከሰው ጋር የሚያወሩት። ከምን አንጻር ነው? ለኛ እኮ ቀላል ነገር ሊሆን ይችላል። ክብር ነው ግን ለሰው የሚሰጡት ክብር፣ ለሰው የሚሰጡት ቦታ ማለት ነው። አራተኛ በዚህ ሁሉ ነገር ላይ ያሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለአይሁዶች ማለት ነው እንዲሁም ለክርስቲያኖች በጣም የሚገርም አቀባበል፣ የሚገርም ውዴታ፣ የሚገርም ክብር የሚሰጡ ነብይ ነበሩ። እንደው እነሱን እንዳይገደሉ፣ እንዳይሰደቡ፣ ከሀገር እንዳይሰደዱ መጠለያ እንዲኖራቸው ያን ሁሉ ነገር ያደርጉ ነበር። እንደው ፕሮግራማችን ያን ርዕስ ብቻ ይዘን የምናወራበት ስላልሆነ አራት ፖይንቶችን ይዣለሁ። እነዚህን አራት ፖይንቶች ያዙና እስቲ ፈተሽ አድርጉ። ከዛ በኋላ ዓለም ላይ ይሄንን ያንን ደረጃ ይዞ እነዚህን አራት ነገር የሚያሟላ ግለሰብ አለ ወይ እንመለከታለን። ምናልባት ይህንን ነገር ግን ኢየሱስ ክርስቶስ ያሟላ ይሁን? የባይብሉ ኢየሱስ ክርስቶስ፣ የኦርቶዶክሱ ኢየሱስ ክርስቶስ? ኢምራን ብቀጠል ትችላለህ። ጀዛከላህ አቡኪ በደንብ ገልጸኸዋል። ከሱ በፊት ቅድም የረሳሁት ነገር አለ በጣም አንገብጋቢና ወሳኝ የሆነ አንደኛ የውይይት ጥሪ ለኦርቶዶክሳውያን ሪከርድ አድርጋችሁ ይሄን ፓርት አድርሱልን። ያው እንዳያችሁት ለመምህሮቻችሁ የውይይት ጥሪ አቅርበን 10 ሺህ ሰው አስቀምጠው ፈርተው አልመጡም። ላይቫቸውንም አልከፈተም ለብዙ ሰዓት ማለት ነው። አሁንም ዲያቆን ሆኖ ስለ እስልምናና ክርስትና ሙስሊሞች ፊት መጥቶ ማውራት የሚችል ካለ ለመወያየት ዝግጁ ነን። ስነ ስርዓት ያለው ብቻ ይሁን፣ አሁንም እንወያያለን። ሁለተኛ ደግሞ ወንድም ኢብራሂም እና ወንድም አለስ ኢንሻአላህ ከሁለት ሳምንት በኋላ ገራሚ ውይይት አላቸው ከጴንጤዎች ጋር። ጴንጤዎች ቢያንስ ይሻላሉ፣ ተቀብለው ሊወያዩ ነው። ውይይቱ ደግሞ ኢንሻአላህ የሚሆነው በአንድ ቤት ነው፣ ሁሉም ተቀምጠው ማለት ነው።
ወንድም አነስና ወንድም ኢብራሂም። ስለዚህ ሁላችሁም እንዳቀሩ ተጋብዛችኋል። አሁን ወደ ስብዕናው ሲመጣ ይሄ ሰው ለምን እኛ ጋር መጥቶ አላወራም ካልን ክርስትና ላይ ያለው ኢየሱስ መጽሐፍ ቅዱስ ኢየሱስን እንዴት እንደሚያንቋሸው ይጋለጥበታል። ምሳሌ ቅድም አቡበከር ምን አለ? ነብዩ ሰለላሁ ዐለይሂ ወሰለም ሰው ሲያወሩ ዙሪያው እንኳን አያወሩም ነበር አለ። ግን ኢየሱስ ሰዎች እንዴት ነበር የሚያወራው ስንል ተመልከቱ የሚያወራቸው እንዴት እንደሆነ። የማቴዎስ ወንጌል የገዛ መጽሐፍ ቅዱሳቸው መጽሐፍ ቅዱስ የማቴዎስ ወንጌል ምዕራፍ 23 ተመልከቱ ኢየሱስ ምን እንደሚል። እናንተ ግብዝ ጸሐፊያን ፈሪሳውያን ይላቸዋል፣ ግብዞች ይላቸዋል። እናንተ ደንቆሮና እውሮች። ይሄን የሚናገረው ማን ነው? ኢየሱስ ተሳዳቢ ነበር። እናንተ ደንቆሮ እያለ እውር እያለ እናንተ ግብዝ ጸሐፊያን ፈሪሳውያን እውር ፈሪሳውያን ቁጠሩና ስድቡን ቁጠሩ 1 2 3 4 5 6 7 8 ጊዜ ደንቆሮ 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 እያለ የሚሳደብ ሰው ነበረ። ማን? መጽሐፍ ቅዱስ ላይ ያለው ኢየሱስ። ይሄን ነው ሙስሊም ፊት መጥተው ማውራት የከበዳቸው። የሚያስቀው ነገር መሰላችሁ? እንደዚህ እንኳን አጥረግርገው ሰርቧቸው እነሱ ምን አሉ? መምህር ሆይ አሉት። እንደዚህ አጥረግርገው ሰርቧቸው እባብ እያላቸው ከዛ መምህር ሆይ አሉት። በዚያን ጊዜ ጸሐፊያን መምህር ሆይ ሲሉት እሱ ናቸው ክፉና አመንዝራ ዝሙተኛ ብሎ ሰደባቸው። ተሳዳቢ ስብዕና የሌለው አካል ነበር መጽሐፍ ቅዱስ ላይ ያለው ማለት ነው። መጽሐፍ ቅዱስ የሚናገርለት አካል ስብዕና የሌለው ሰው ጋር መግባባት የማይችል ደንቆሮ እውር እያለ ሰዎችን የሚያወራ ግለሰብ እንዴት ነው የሚከተለው? አንደኛ። ቀጥሎ ሰይጣን የተባለ አካል ሰይጣን የሚያዘው አካል እንዴት ነው የሚከተለው? ሰይጣን መባሉን ኢንሻአላህ በኋላ መጣበታለሁ። ግን ሰይጣን እንደሚያዘው ስንጀምር የገዛ መጽሐፍ ቅዱሳቸው አሁንም የማቴዎስ ወንጌል ላይ ተመልከቱ። ከዚህም በኋላ ዲያብሎስ ወደ ቅድስት ከተማ ወሰደው። ኢየሱስን ሰይጣን ያዘው ነበረ። ሰይጣን የሚያዘውን አምላክ እንዴት ነው የሚከተለው? ያው መጽሐፍ ቅዱስ ነው። ይሄን ነው ክርስቲያኖች ሙስሊም ቤት መጥተው ማውራት የከበዳቸው። ይሄ ጉድ ይወጣላ አምላካቸው ሰይጣን እንደሚያዘው። ከሱም አልፎ ኢየሱስ ምንድነው 7 ቀንድ ያለው ተብሏል። ሰይጣን 7 ቀንድ ያለው አውሬ ተብሏል። ተመልከቱ፣ ሰይፍ ተመልከቱ ይላል። ቀንዶቹ 7 መጽሐፉን ይው ሙስሊም ካለ ማስረጃ ያወራ። ያው ቀንዶቹ 7 አይኖቹ 7 ራሶቹ 10 የሆነ ለመስዋዕት የቀረበ የተዘጋጀ ኢየሱስ ክርስቶስ ነው። ቀንድ 7 ቀንድ አለው ተብሎ የተቀመጠው ማን ነው? አምላካቸው ነው። ሰይጣን የሚያዘው ሰዎችን የሚሳደብ ኢቭን ያ ጀማዓተል ኸይር እቺን እናገና ቆማለሁ። ያ ጀማዓተል ኸይር በጣም የሚገርመኝ ነገር ሴቶችን ቡችላ እናንተ ውሻ ብሎ ይሰድባቸው ነበር። አንዷ ሴት አዳምጡኝ፣ ታማ እባክህን ልጇ ታሞባት ሶሪ እባክህን ልጄን ፈውስብኝ ብላ እያለቀሰች መጣች። እባክህን ልጄን አድነ ብላ ማለት ነው። ያው እሱ ምን አላት? ኢየሱስም የልጆችን እንጀራ ወስዶ ለውሾች መጣል አይገባም፣ አንቺ ውሻ ነሽ አላት። ይሄን የሚናገረው ማን ነው? ኢየሱስ። አስቡት፣ ሴቷ ልጇ ታሞባት ነው እያለቀሰች እየሰገደች ያው በዛን ጊዜ ከዛ አንዲት ሴት ፈታ ያው እየጮኸች የዳዊት ልጅ እባክህን ጌታ ሆይ እባክህን ራራልኛ ጮኸች። እየጮኸች እንኳን ይሰድባት ነበር ውሻ እያለ። ይሄን ጉድ ይዛቸው ነው እስልምናን የምትሳደቡት። አሁን ግን እውነታው ህዝቡን አውቋል። ሪከርድ እያደረጋችሁ ልቀቁ። ኢንሻአላህ ቀጥሉ ነው። ማን ነው የሚቀጥለው? እንዴት ቀደም የተናገርኩት ነገር ነበረ ኢብሮ ምናልባት እና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ መጽሐፍ ላይ የተተነበየላቸው የተነገረላቸው የተጨበጨበላቸው መሲህ ናቸው የተባሉ ስማቸው የተጠቀሰ ሆኖ ተገኝተው ይሄ ተራ የሆነ እንደዚህ ሆነዋል እንዲያግብተዋል እንደዚህ ሚስት ምናምን የምትለው ጥያቄ አስቂኝ ነው የሚሆነው፣ ቀልድ ነው የሚሆነው ብዬ አንስቼ ነበረ። እስቲ ኢብራሂም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደሚባለው በዚህ መጽሐፍ ላይ በክርስቲያኖች በኦርቶዶክስም በፕሮቴስታንት መጽሐፍ ላይ ተጠቅሷል ወይ? ታሽ ፖይንት ላይ የተወሰነ ህዝቡ የሆነ ነገር ቀስሞ እንዲሄድ ማለት ነው። እንዳደነግጡ እንዳትበረግጉ ከልጅነት ጀምሮ ስታነቡት መመሪያችን ነው ብላችሁ ለዘመናት የምትወዱት መጽሐፍ ላይ በቦልድ ደረጃ ነብዩ ተጽፈው ማንበብ አልቻላችሁም ነበር እያልን ነው። ኢብሮ ቀጥል። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ግን እዛ ጋር ከመግባቴ በፊት እንደው አንድ ነገር ብናገር ደስ ይለኝ ነበረ። ግን ወይ መጨረሻ ላይ አንድ ነገረ ክርስቶስ ላይ አንድ ጥቅስ ልናገር ፍቀዱልኝ። ከዛ በኋላ እዚህ ላይ እመጣለሁ። አንድ ጥቅስ ፍቀዱልኝ። በጣም አንተና ኢምሩ ከተናገራችሁት ጋር በጣም የተያያዘ ስለሆነ ነብያችን አለይሂ ሰላቱ ሰላም አንድ ጊዜ
የሆነ ሰው ሽንት ቤት ሽንት መጣና ሸና መስጂድ ውስጥ ማለት ነው። ከዛ ነብዩ ልክ ሰሃቦች መተው ሊይዙት ሲሉ ተውት ይጨርስ ሸንቶ ይጨርስ ነው ያሉት። ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ሸንቶ ይጨርስ ብለው ሸንቶ ከጨረሰ በኋላ መተው ነገሩት ማለት ነው። ይሄ ኢነ ሀዘል መስጂድ እኮ ይሄ መስጂድ እኮ ለእንደዚህ አይነት ነገር በምንም ተአምር አልተሰራችም ብለው ከዛ አግባብተውት በጣም ደስ አለው። ኢየሱስ ግን እንዴት ነው ያደረገው? እስቲ ዮሐንስ ወንጌል ምዕራፍ 2 ቁጥር 14 ላይ መቅደስ ሲገባ ልብ አድርጉ እንግዲህ እንደ መስጂድ ነው። መቅደስ ገብቶ የሚሸጡና የሚለውጡ ሰዎች ያገኛል። በመቅደስ በሬዎችና በጎችን እርግቦችን የሚሸጡ ገንዘብ ለዋጮችንም ተቀምጠው አገኘ። ከዛ የገመድም ጅራፍ አበጀ። ጋይስ የገመድ ጅራፍ አበጀቶ ሁሉን በጎችን በሬዎችን ከመቅደስ አወጣ። የለዋጮችንም ገንዘብ አፈሰሰ፣ ገበታቸውንም ገለባበጠባቸው። ማለት ግልብጥብጥ ነው ያደረገው። እርግብ ሻጮችንም የነዚህን ውሰዱ ከዚህ የአባቴን ቤት የንግድ ቤት አደረጋችሁት ምናምን ብሎ ብትንትን ነው ያደረገው። በቃ ቤተ መቅደሱ ማለት እንግዲህ ስነ ምግባር አስተውሉ። የትኛው ስነ ምግባር ትክክለኛ ስነ ምግባር እንዳለው አስተውሉ። ስለዚህ ይሄ እውነተኛ ነብያችን አለይሂ ሰላቱ ወሰላም እውነተኛ ነብይ መሆናቸውን የምታውቁት በባይብላቸው ላይ ቁጭ ብለው ማለትም በቃ ዒሳ አለይሂ ሰላም በቁርአን ላይ የተናገረውን እመጣለሁ። ከዛ በፊት ግን እስቲ ከባይብሉን ጀምርና ምን አለ አጥራ አድርጌ ነው የምነግራችሁ በሁለት ደቂቃ ውስጥ። ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል አለ። አጽናኝ አጽናኝ ማለት ምን ማለት ነው? የሚሰጥ አጽናኝ አለ። ኢየሱስ እኔ ብሄድ ይሻላችኋል እያለ ነው። እኔ ካልሄድኩ ያ እውነተኛው መንፈስ ወደ እናንተ አይመጣም ብሏል። ኢየሱስ ክርስቶስ ለመሄድ እውነተኛው መንፈስ መምጣት ካለበት ማን ነው አጽናኙ ከተባለ ፓራክሊቶስ ማለት ነው። ፓራክሊቶስ ማለት ምንድን ነው ብለን ስንል ተመልከቱ ምን ማለት እንደሆነ ፍሮም ፓራ ኤን ክሊዮ ከሚል ሁለት ቃላቶች የተገኘ ነው። ስለዚህ እነዚህ ፓራና ክሊዮስ የሚባሉት ቃላቶች ምንድናቸው ብለን ስንል ፓራ የሚለው ቃል ሞርዛን ወይ ደግሞ ሃይሊ በመባል ሊመጣ ይችላል። ሰፊክስ ሆኖ ማለት ነው። ሞርዛን ወይ ደግሞ ሃይሊ በመባል በቃ ይሄ ሰፊክስ ሆኖ መጀመሪያ ላይ የሚመጣ ነው። ከዛ ደግሞ ክሊዮ የሚለው ደግሞ ወይ ደግሞ ክሊዮስ የሚለው ቃል ግሎሪ ወይ ደግሞ ፕሬይዝ በመባል ይመጣል። ስለዚህ ሁለቱ ከሁለት ቃላት የመጣ ነው ብለናል። ፓራ ኤንድ ክሊዮስ ወይ ደግሞ ክሊዮ ከሚለው ቃል የመጣ ስለሆነ ፓራክሊቶስ ሲሆን ደግሞ ምን ማለት ነው? ፓራክሊቶስ ማለት ምን ማለት ነው አለን? ሃይሊ ፕሬይዝድ ማለት ነው። ትልቁ ላይ አርጉኝ ጋይስ። ሃይሊ ፕሬይዝድ ማለት ነው። ግልጽ ነው። ሃይሊ ፕሬይዝድ ማለት ደግሞ ምንድነው ብለን ካለን ተመልከቱ ምን ማለት እንደሆነ። ሃይሊ ፕሬይዝድ ማለት እስቲ ከታች አንዴ ጻፉት ምን ማለት ነው? አህመድ ማለት ነው። ለዛ ነው ቁርአን ላይ አላህ ያው በዚህ ልዝጋላችሁና ምን አለ? ወኢዝ ቃለ ዒሳ ብን መርየም የመርየም ልጅ ዒሳም እንዲህ አለ፣ ያ በኒ እስራኤል እናንተ የእስራኤል ልጆች ሆይ ኢኒ ረሱሉላሂ ኢለይኩም እኔ ወደ እናንተ የአላህ መልእክተኛ ነኝ። ሙሰዲቀን ሊማ በይነ የደይ ከኔ በፊት የነበረውን መጽሐፍ አረጋጋጭ ሲሆን ሚነ ተውራ ከተውራት ማለት ነው። ወሙበሽረን ቢረሱሊን የእቲ ሚን ባዕዲ እስሙሁ አሕመድ ስሙ አሕመድ በሆነ መልእክተኛም የማበስራችሁ ሲሆን ወደ እናንተ የተላኩኝ የአላህ መልእክተኛ ነኝ በማለት ዒሳ የተናገረውን እውነትም አገኘ ነው ማለት ነው። አልሐምዱሊላህ። ስለዚህ በአጭሩ ይኸው እንኳን አይደለም ከእስልምና መጽሐፎች ይቅርና ከእናንተው መጽሐፍ ላይ ይሄ ማለት ነው። ይሄ እንደዚህ ማለት ከባህር ላይ እንደዚህ መርፌ ያስገብተን ማውጣት ነው። እሺ መርፌ እንደዚህ ያስገብተን ነው ያወጣ ነው። ይሄንንና ይሄን የመሳሰለ ጉዳይ አስመልክቶ ከፈለጋችሁ የዛሬ 2 ሳምንት አላህ ካለ በእኛና በወንድሞች ማለትም በእኛ በአብዱል ካዲም በእኔ እና በአነስ መካከልና እንዲሁም ማን ነበረ የሚባሉት ስማቸው? ቆይ ቦታው ጠፋብኝ። እስከዛ ድረስ ቀጥሉ። በቃ ያ ጀማ አንዳችሁ ቀጥሉ። ያው አንድ ጊዜ አገኘሁት። ያው ተመልከቱ። በነቢዩ ሰለላሁ ዐለይሂ ወሰለም ያው ይሰማል። አንድ ጊዜ አንዴ እቺ ማስታወቂያ ለስራት በነቢዩ ሰለላሁ ዐለይሂ ወሰለም በመጽሐፍ ቅዱስ ወይ ደግሞ በባይብል እና ነገረ ክርስቶስ በዚህ በኩል አብዱል ከሪም አለ፣ አነስ አለ፣ እኔ ያለው በዚህ በኩል ወገናችን ዳንኤል እውነት ለሁሉ መሐመድ እውነት ለሁሉ እንዲሁም ቃል ያለ። ስለዚህ ጥሩ መማማሪያ የሆነ ውይይት ይኖራል። የዛን ጊዜ በደንብ ታያላችሁ። ጀዛኩሙላሁ ኸይረን።
ቀጥሉ ጋይስ። አፎን አነሳ ወያከ ኸይረል ጀዛ። እሺ አነሳ ሐሳብ ካለ ቀጥል ኢንሻአላህ። ከዛ አንዲት ትፈቅድልኛለች። እሺ ገደል ኮሜንት ተረሳያለሁ ስለሆነ ገደል ይነሳ ቀጥል ኢንሻአላህ። ኦኬ ኢብሮ እንዳለው ከላይ አስቀምጦላቸዋል። የዛሬ 2 ሳምንት ማለት ነው ኦፊሻል የሆነ ምሁራዊ የሆነ ስኮላርሊ የሆነ ዲቤት ይኖረናል ማለት ነው በዚህ ርዕስ ዙሪያ ማለት ነውና አንድ ሐሳብ ብቻ ለመጨመር ስለፈለኩኝ ነው። ኢብሮ ያነሳው ነጥብ አለ፣ ስለ ፓራክሊቶስ ያነሳው ነጥብ አለና እኔ ደግሞ አንድ ትንቢትን ልጨምርና ከዛ በኋላ ቀጥታ ወደ ገደል እንሄዳለን። እኔም አክቹሊ ጥያቄ ላቀርብ ነበር ገደል እስካሁን አልተነሳም ብዬ ማለት ነው። ኦኬ ወደ ካሜራ ልክፈት አንዴ። ድምጼ ይሰማል? ትሰማለህ አነስ? ኦኬ ትልቁ ላይ አድርጉኝ። እዚህ ጋር ማሳያችሁ የገዛ መጽሐፋችሁ እናንተ እዛ ቁጭ ብላችሁ ስትተቹ የገዛ መጽሐፋችሁ ስለ ነብዩ ሰለላሁ ዐለይሂ ወሰለም መምጣት ይመሰክራል። ስለ ነብዩ ሰለላሁ ዐለይሂ ወሰለም መምጣት ነብዩ ሰለላሁ ዐለይሂ ወሰለም እንደሚመጡ የገዛ መጽሐፋችሁ ይመሰክራል ማለት ነው። እናንተ ቤት ዘግታችሁ ነብዩ ሰለላሁ ዐለይሂ ወሰለምን ስትሳደቡ የገዛ መጽሐፍቶቻችሁ ግን ስለ ነብዩ ሰለላሁ ዐለይሂ ወሰለም መምጣት ይመሰክራል። ለምሳሌ ከነዛ ውስጥ ዳንኤል ነው። ትንቢተ ዳንኤል ምዕራፍ 2 ላይ ዳንኤል ስለ እስልምና መምጣት ተንብዮአል። ይሄንንም የምንመለከተው ነቡካድኔዛር 4 ህልሞችን አይቷል እና አራቱም ነገስታት ናቸው። ከምድር የሚወጡ 4 ነገስታትን አይቷል። የመጀመሪያ ባቢሎን ነች። ሁለተኛ እንዲህ አይነት ሐውልት ያያል። እንደዚህም ሐውልቱ ላይ የነበሩት አራት ነገስታት ነበሩ። አንደኛዋ ባቢሎን ነች፣ ሁለተኛ ሚዶ ፐርሺያ ነች፣ ሶስተኛዋ ደግሞ ግሪስ ነች፣ አራተኛዋ ሮም ነች። በአጭሩ ላሳያችሁ ስለፈለኩ ነው ማለት ነው። ወደ አራተኛዋ ቀጥታ እንሂድና አራተኛዋን ላሳያችሁ። ምን ይላል ዳንኤል ሲናገር? አራተኛዋ መንግስት አለ ሁሉን እንደሚቀጠቅጥና እንደሚያደቅ ብረት ይበረታል አለ። እንዲሁም ሁሉ እንደሚፈጭ ብረት ይቀጠቅጣል ይፈጭማል ብሎ ይናገራል። ይሄ መንግስት አት ዘ ሴም ታይም ምን ይሆናል አለ? ዲቫይደድ ኪንግደም ይሆናል አለ። የተከፋፈለ መንግስት ይሆናል አለ። ሶ ይሄ አራተኛዋ መንግስት ማነች? ሮም ነች። ማን ያለው? የቤተ ክርስቲያን አባቶች። ከነዚህም ውስጥ ለምሳሌ የኢየሩሳሌሙ ቄርሎስ ካሪኬሪካል ሌክቸር 15 አርቲክል 13 ላይ ምን ማለት ያስቀምጣል? ቄርሎስ ራሱ ማለት ነው። ስለዚህ መንግስት ሲናገር እንዲህ በማለት ያስቀምጣል። the fourth beast shall be the fourth kingdom upon earth which shall surpass all kingdoms and that this kingdom is that of the Romans አለ። ይሄ መንግስት የማን ነው አለ? የሮሞች ነው በማለት የቤተክርስቲያን አባቶች ታላቁ የቤተክርስቲያን አባት ቃል በቃል ያስቀምጣል። ይሄ ብቻ አይደለም፣ ኢራኔስ ያስቀምጣል፣ ቅዱስ አቡሊደስ ያስቀምጣል፣ ሌሎችንም በርካታ አባቶችን መመልከት እንችላለን። ቅዱስ ዩርመሲስ ጄሮም ያስቀምጣል። ሶ አራቱ መንግስታት እነማን ናቸው? መጀመሪያ ባቢሎን ነች፣ ሁለተኛ ሚዶ ፐርሺያ ነች፣ ሶስተኛ ግሪክ ነች፣ አራተኛዋ ሮም ነች። ሶ ከሮም በኋላ ሮም ትከፋፈላለች አለ። ሮም መቼ ነው የተከፈለችው? በታሪክ እስቲ ከስር ኮሜንት ላይ አስቀምጡልኝ። ሮም መቼ ነው የተከፈለችው? በ395 ነው። ሮም ከተከፈለች በኋላ ሮምን ያጠፋታል አለ። ማን ነው የሚያጠፋት? ሮምን የሚያጠፋት ማን ነው? የአምላክ መንግስት ነው። ምን ይላል? አራተኛዋን መንግስት የሚያጠፋት ማን ነው? በእነዚያም ነገስታት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳላል። እነዚያንም መንግስታት ሁሉ ትፈጫቸዋለች፣ ታጠፋቸዋለች፣ ለዘላለምም ትቆማለች አለ። ሶ ሮምን አጥፍቶ የሚነሳ መንግስት አለ። ይሄ መንግስት ማን ነው? ሮም ከተከፈለች በኋላ የሚነሳ ሮምን ያጠፋት መንግስት ማን ነው? ከእስልምና ውጪ የለም። ታሪክ ሕያው ምስክር ነው ለዚህ። እስልምና ሮምን በ1453 ቆንስጣንቲኖፕልን በመውሰድ ሃጋይ ሶፊያ ቤተክርስቲያናቸው ቤተ መቅደሳቸው እንኳን ዛሬ ላይ አዛን የሚሰማበት ቦታ ሆኗል። ሶ ሮምን ያጠፋው ኢስላሚክ ኪንግደም ነው። ሙስሊሞች ናቸው ሮምን ያጠፉት። ስለዚህ መጽሐፋችሁ በዚህ ልክ ስለ ነብዩ ሰለላሁ ዐለይሂ ወሰለም እየመሰከረ ነብዩ ሰለላሁ ዐለይሂ ወሰለምን መተቸት ማብጠልጠል ኢዝናር ፌር ማለት ነው። ፌር የሆነ ነገር አይደለም። ኤኒዌይ አሁን ወደ ገድላት እናልፋለን ማለት ነው። ይሄንን በሰፊው ቀጣይ ሳምንት ምንወያይበትም ስለሆነ የዛኔ መታችሁ በደንብ መታደም ትችላላችሁ። ወሰላሙ አለይኩም። ኢምሩ ቀጥል። ወአለይኩም ሰላም ወራህመቱላህ። ጀዛከላሁ ኸይር ጀዛ ሀቢቢ። ያው በደንብ ሰምታችሁ አይደለ? አሁን ያሳየናችሁ ኢብሮና አነስ ያሳያችሁ በገዛ መጽሐፍ ቅዱሳችሁ እንኳን ቢሆን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አሉ ነው ማስረጃ ማቅረበናል። ግን ከመጡ ስለሚዋረዱ ለዛ ነው የቀሩት። አሁን ደግሞ የማሳያችሁ ሙስሊም ፊት ለምን አልቀረቡም ዲያቆናቱ ስንል እነዚህ መጽሐፎች አሉ። በእነዚህ መጽሐፍ ያፍራሉ። ለምን? እነዚህ መጽሐፍ ላይ አምላካቸው
ብልግና ይሰራል። ለቃሉ ይቅርታ ግን ያ ነገር ያደርጋል። ምን ካላችሁን ላሳያችሁ የሚያደርገው። ከዛ ሰሙ እናንተ ራሳችሁ ወቁ። መጽሐፉን ይሁት ሙስሊም በማስረጃ ገድለ መባጽዮን። እሺ በዚያን ጊዜ ፍርሃትና መንቀጥቀጥ ያዘኝ፣ እንደ ሰም ቀለጥኩኝ። እንዲህ ሲል መለሰልኝ፣ እኔ ዛሬ የተወለድኩኝ የመድኃኔዓለም ልጅ ነኝ፣ የማርያም ልጅ ነኝ፣ አትፍራ አለኝ። ይህንንም ብሎ አፌን ሳመኝ። ከጣዕሙ ብዛት የተነሳ አፌን አጣፈጠው። ምንም አላወቅኩም፣ ልቤን አሳጥቶኛል አለ። ኢየሱስ ምን አደረገ? ወንዶችን ከንፈራቸውን ሳማቸው፣ ምላሳቸውን ያደረገላቸው ማለት ነው። በይሄ መጽሐፍ ስላለ ነው። ያፍራሉ፣ ያሳፍራል፣ ውርደት ነው። ኦርቶዶክስ እፈሩ። ቤተ ክርስቲያናችሁ ባወጣችሁ መጽሐፍ ላይ አምላካችሁ ወንድ ጋር ተገቢ ያልሆነ ነገር ያደርጋል ለአንድ ሰዓት። እኔ መንገድ ላይ አንድ ሰው እንደዚህ ባገኝ ድንጋይ ወረውራለሁ፣ ዝም ብዬ አላልፍም። አምላክ ሲባል ደግሞ አስቡት፣ አምላክ መጥቶ ከአንድ ጎረምሳ ጋር ለአንድ ሰዓት። ደግሞ ቄሱ ምን አለ? ምንም አላወኩም፣ ልቤን አሳጥቶኛል አለ። የሚገርመው ነገር ደግሞ ሲሄድ ምራቁን ተፍቶበት ሄደ። ብሎ ተፍቶበት ሄደ። ይህንንም ካለኝ በኋላ ምን አለኝ? ያው በዚያን ጊዜ ምራቁን ከራሴ ላይ እንትፍ አለብኝ አለ። ምራቁን ተፋበት ኢየሱስ። ከጨረሰ በኋላ ብሎ ተፍቶበት ሄደ። ከዛ እሱ ምን አደርጋለሁኝ አለ? እሱን እልሳለሁ አለ። ከንፈሩን ከሰማይ በኋላ ሲሄድ አንድ ሰዓት ሙሉ ከተጣባ በኋላ ሲሄድ ብሎ ተፍቶበት ሄደ። ከዛ ቄሱ ደግሞ ይልሰዋል። እንደዚህ አይነት መጽሐፎች ናቸው። ለዛ ያፍራሉ። ኦርቶዶክስ ካለ ይሄን ጠይቅ። አምላኬ ለምንድን ነው ወንዶችን ተገቢ ያልሆነ ነገር የሚያደርገው? ይሄ ነገር ብልግና ነው። ለዛ ነው እኛ ፊት መጥተው የማያዩት። ለምን? እነዚህ መጽሐፍ እንደሚከፈቱ ስለሚያውቁ። ይሄም አለ። ያው ግን ስለሚበዛባችሁ በዚህ ላቁም። ኢንሻአላህ ቀጥላውቂ። ኹሉቂን ዐዚም የተባለው ሐቅና እውነት መሆኑን ተመለከትን። እስቲ ምናልባት ወንድም ሳላህ ካለ እንደው የክርስትና ነቢያት ነቢዩን ባይመስሉም የተቀራረበ ነገር ይኖራቸዋል። ባይዘው ይሄን ነገር ስንል አድምጡ። እነሱ መጽሐፍቶቻቸው የሚናገሩት ባይብል መጽሐፍ ቅዱስ ብለው የሚያስቀምጡት 66ቱ መጽሐፍ ይሄ ተመልከቱት። ይሄ መጽሐፍ ማለት ነው 66ቱ። እንዲሁም ደግሞ 81ዱ የኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍ ላይ የተቀመጠውን ነው እያነሳን ያለ ነው። እነዚህ መጽሐፍት እስቲ ስለ ነቢያት ምን ይላሉ? እዛ ላይ የተወሰነ ፖይንት አንሳበት። ከዛ ኢንሻአላህ ማሂሮም ይቀጥላል። ሳላህ እስከሚያወራ ማለት ነው። ኮሜንት ላይ አንድ ሰው ምን ቢያደርግ ነው በጣም ባለጌ የምትሉት? ምን ቢያደርግ ነው? ሴት ቢደፍር፣ ሰውን በመጋዝ ቢቆርጥ፣ ብልግና ቢናገር ምን ቢያደርግ ነው? ግን በሚገርም ሁኔታ የክርስቲያን ነቢያት አሁን ሊዋጉበት ያፈሩት ነቢያት የማያደርጉት ነገር የለም። ሴት እስከ መድፈር፣ ብልግና እስከ ማውራት፣ ብልግና መጀናጀን ድረስ ያደርጋሉ። ወንድም ሳላ ቀጥል። ሰላም አለይኩም ወራህመቱላህ። እንዴት ናችሁ? ሁላችሁም እዚህ ውስጥ ያላችሁ ታዳሚያን። ዛሬ ምንድነው የምንመለከተው መሰላችሁ? መጽሐፍ ቅዱስ ስለ ነቢያት ይናገራል እና ብዙ ጊዜ አንድ ነቢይ እውነተኛ ነቢይ የሚባለው መቼ ነው፣ ምን ሲፈጽም ነው፣ ምን ሳይፈጽም ሲቀር ነው የሚል ነገር ይታያል። ስለዚህ አንድ ሰው እውነተኛ የሚባለው መቼ ነው ምናምን የሚሉ ፖይንቶች አሉ። ሐሰተኛ የሚባለው ደግሞ መቼ ነው፣ ምን ሲያደርግ ነው። ለምሳሌ ስብዕናው በጣም የወረደ ነው የሚባለው ምን ሲያደርግ ነው የሚል ጥያቄ መነሳት ግድ ይላል። ኦኬ፣ ሁላችሁም በአእምሯችሁ ሳሉት። አንድ ሰው በጣም ስብዕናው ወርዷል የሚባለው ምን ሲያደርግ ነው? ይህንን ሁላችሁም ያዙ። የመጀመሪያው ምናልባት ዝሙተኛ ከሆነ ነው። ሌላኛው ምናልባት ወላጆቹን የማያከብር ከሆነ ነው። ሌላኛው ምናልባት አምላክን የሚሳደብ ከሆነ ነው። ሰዎችን ዝም ብሎ ከመሬት ተነስቶ የሚገድል ከሆነ ነው። በተለይ ያለ ሕግ ተነስቶ ዝም ብሎ የሚገድል ከሆነ እሱ ስብዕናው በጣም የወረደ ሊባል ይችላል። ታዲያ እነዚህን ሁሉ የመጽሐፍ ቅዱስ ነቢያት ያሟሉታል፣ ይፈጽሙታል። ለምሳሌ በግል ስብዕናቸው ብንመለከት ዝሙተኞች እንደነበሩ መጽሐፍ ቅዱስ ይናገራል። ለምሳሌ እንደ አምላክ ልብ የተባለው ጻድቅ የሚባለው እርሱም ዳዊት መጽሐፍ ቅዱስን ስናነብ ከመሬት ተነስቶ ዝም ብሎ ዝሙትን ያደርግ ነበረ። እንደ አምላክ ልብ የሚባለው የአምላክ ልብ የተባለው ዳዊት ምን ያደርግ ነበረ? ዝሙት ይሰራ ነበረ። ታሪኩን ቶሎ ቶሎ ልንገራችሁ። መጽሐፈ ሳሙኤል ምዕራፍ 11
ከቁጥር 2 ጀምሮ እስከ ቁጥር 5 ድረስ ያሉ ታሪክን ሁላችሁም ቼክ ማድረግ ትችላላችሁ። ኢምራን ጊዜ ለመቆጠብ ያህል ልዝለለው ወይስ ታሪኩ ላንብብላችሁ? ኦኬ ላንብብላችሁ። ቶሎ ቶሎ ላንብብላችሁና ሐሳቡን ልንገራችሁ። ከዕለታት በአንዱ ቀን ዳዊት ንጉስ ነበርና በሰገነት ውስጥ ይመላለሳል። በሰገነት ውስጥ ሲመላለስ ምን የሚል ነገር እንዴት ምን ያገኛል? እንዲህም ሆነ ይላል ቁጥር 2 ላይ ወደ ማታ ዳዊት ከምንጣፉ ተነሳ፣ በንጉሱም ቤት በሰገነት ላይ ተመላለሰ። በሰገነቱም ሳለ በአንዲት ሴት ስትታጠብ አየ። ሴቲቱ መልከ መልካም ነበረች ይላል እና ንጉስ ዳዊት ገላውን የምትታጠብ አንዲት ሴትዮ ይመለከታል። ቆንጆ ስለነበረች ምን አደረገ? ዳዊትም ልኮ ስለ ሴቲቱ ጠየቀ። አንድ ሰውም ይቺ የኤልያብ ልጅ የኬጢያዊ የኦርዮ ሚስት ቤርሳቤ አይደለችም እንዴ የሚል መረጃ መጣለት። ከዛ ዳዊትም መልእክተኞችን ልኮ ይላል 4ኛው ቁጥር ላይ ፊት ለፊት ተመልከቱ። ዳዊትም መልእክተኞችን ልኮ አስመጣት፣ ወደ እርሱም ገባች። ከርኩሰቷም ነጽታ ስለነበር ከእርሷ ጋር ተኛ፣ ወደ ቤቷም ተመለሰች ይላል። ኢማጂን ፈጣሪ ያሳያችሁ ባል ያላት ኦኬ ጎጆ የቀለሰች አንዲት ሴት ወደ ራሱ በማስመጣት እንደሚደፍራትና እሷን እንዳስረገዘ እንዳጸነሰ ያም ደግሞ አልፎ የገዛ ባሏን እንዳስገደለ መጽሐፍ ቅዱስ ይናገራል። ከዚህ የበለጠ የስብዕና መጓደል፣ ከዚህ የበለጠ የስብዕና ዝቅጠት መቼም ተሰምቶም ታይቶም አይታወቅም። ይሄ በመጽሐፍ ቅዱስ ነቢያት ዘንድ በጣም የተለመደ ነገር ነው። ሌሎች ነቢያትም በርካታ ነገራቶችን ሲያደርጉ እናያለን። እርቃናቸውን ይዞራሉ። ሰዎችን በመጋዝ ይተረትሩ ነበረ፣ ይሰነጥቁ ነበረ። የሰው ልጅን እንግዲህ አንገታቸውን እየቆረጡ በተቆረጠው አንገት ተራራ ይሰሩ ነበረ። የዚህ ድርጊት ፈጻሚ ደግሞ ማን እንደሆነ ቀጣይ ማሳያችሁ ይሆናል። የእግዚአብሔር ነቢይ የሆኑ አካላት እንዲህ ያለ ነገር ያደርጉ ነበረ። ስለዚህ ነቢያቱ ይህንን የሚያደርጉ ከሆነ ይህንን ነቢያት በዚህ በጥቁሩ መጽሐፍ ቅዱስ ውስጥ ተሸክማችሁ እንዴት ነብይ መሐመድን ልትተቹ ትመጣላችሁ? እንዲህ ያለ ነገር መጽሐፋችሁ ፊት ለፊት ተዘርግፎላችሁ እንዲህ በስፋት በምልአት ተቀምጦ ነብይ መሐመድ ላይ አፋችሁን የምትከፍቱበት ነብይ መሐመድን በስብዕና የምትተቹበት ምንም አይነት ሚዛን እንዳሌላችሁ ከነዚህ ልንረዳ እንችላለን ይገባል። ይህንን ይመስላል። ፖይንቶችን እንጨምራለን። ጀዛከላ ሳላ በደንብ ሐሳቡ እንዲገባችሁ ነብዩ ሚስት አገቡ ትላላችሁ። እናንተ የምትከተሉት የኢየሱስ አያት የመጽሐፍ ቅዱስ ጸሐፊ ነብያችሁ ነብዩ ዳዊት ሴት ደፋሪ ነበረ። ሴት የሚደፍር ሰው ነበረ። ሴት ደፋሪ የጻፈውን መጽሐፍ ይዘህ በምን አፍህ ነው ነብዩን የምትተቸው? ነብይህ ሴት እየደፈረ ያውም ባላላትን እየደፈረ ከዚህ በላይ ምን ይምጣላችሁ? ከዚህ በላይ ለዛ ነው ቅድም ብያቸዋለሁ። ይሄ ጉድ ሰው እንዳይሰማባቸው ይፈልጋሉ፣ ግን እውነታ ወጥቷል። ህዝቡም እየተመለከተ ነው ያለው። አንድ ሳላ የተናገረው ቅድም የተናገሩት ንግግር ነበር። ሲያወሩ ራሱ ስለምን ያወራሉ የሚለው ነገር ነገር ስለምንድን ነው ጸሐፊዎቹ ስለምን ይናገሩ ንግግራቸው ምንድን ነው የሚለውን ነገር ምሳሌ የዳዊት ልጅ ሰለሞን አለ፣ እሱን አንሳልና አንዴ ለፍትልኝ ደስ ይለኛል። ንግግራቸውስ እንዴት ነው? ያምር ነበረ ወይ? ነቢያት ሲናገሩ ጠቢባን ናቸው ይባላል። የጥበብ ሰዎች ናቸው ማለትም የሚናገሩትን ነገር የሚያውቁ ከአንደበታቸው የሚወጣውን ቃል ደግሞ የሚጠነቀቁ ሰዎች ናቸው ነቢያት የሚባለው አይደለም። ነቢያት ከመካከላችን ያሉ ትላልቅ ሰዎች እንኳን ለንግግራቸው ለአፋቸው ለከት እንዳላቸው ሁላችንም እናውቃለን። ታዲያስ አምላክ የቀባቸው ነቢያት አፈቀላጤ የሆኑ የአምላክን ንግግር የሚያስተጋቡ ሰዎች እንዴት ያለ ጥበብን ይጠቀማሉ ስንል መጽሐፉ ላይ እንዲህ የሚሉ ነገራቶችን እናገኛለን። መኃልየ ዘሰሎሞን የእግዚአብሔር ነቢይ የሆነው ነቢዩ ሰለሞን እንዴት ይናገራል? ትንሽ በጣም የሚከብድ ነገር ቢሆንም ጋይስ ለጆሮአችሁ ቢከብድም ይሄ ነገር ላንብብላችሁ። እንደዚህ ይላል። ዳሌዎችሽ አቀማመጥ በእንጠረኛ እጅ እንደተሰራ እንደ እንቁዎች ይመስላል ይላል። ስለ ሴት ልጅ ዳሌ ያወራል። እኛ ምንድነው የሚያደርግልን? ይሄ እምብርትሽ የወይን ጠጅ እንደማይጎድል ብዙ ማድርግልኝ እምብርትሽ የወይን ጠጅ እንደማይጎድልበት እንደተነጠጠ ጽዋ ነው። ሆድሽ እንደ ስንዴ ክምር ነው። በአበባም እንደታጠረ ነው። ሁለቱ ጡቶችሽ እንደ ሁለት መንታ እንደሚዳቋ አገልግሎች ናቸው። አንገትሽ እንደ ዝሆን ጥርስ ግንብ ነው። ዓይኖችሽ በሐሴቦን ውስጥ በብዙዎች እንደ በር አጠገብ እንዳሉ እንደ ውሃ ኩሬዎች ናቸው ይላል። የሴት ልጅን የሰውነት አካል ከፊትም ከኋላም
ትልቅ ነው፣ ወፍራም ነው፣ አጭር ነው፣ ቀጭን ነው፣ ያምራል፣ ይጠነክራል ብሎ እነዚህን ሁሉ ሲዘረዝርልን ምን አይነት ትምህርት እንድንማርበት ነው? ከዚህ ሴት ልጅን እንዴት መጀንጀን እንዳለብን የሚያስተምር መጽሐፍ ካልሆነ በስተቀር የአምላክን መንግስት እንዴት እንደምንወርስ የሚያሳይ አይነት ገለጻ አይደለም ይሄ። ስለዚህ ምንድነው መሰላችሁ ከዚህ ነገር የምንነሳው ልናገኝ የምንችለው መሰል ነገራቶች እንዴት ነቢያት ሊናገሩት ይችላሉ ነው። ምናልባት ስጋዊ ነገራቶችም ቢናገሩ ችግር የለውም፣ ይህን እንቀበላለን። ግን ሙር የአምላክ መንግስት ላይ ትኩረት አድርጎ ማስተማር ሲገባቸው መሰል ነገራቶችን መጥቀሳቸው ተገቢ አልነበረም የሚል ሂስን ትችትን እናቀርባለን። ለማንኛውም ጥሩ ነው፣ ያም ሆነ ይህ አሪፍ ነው። ምን ትላለህ ኢምራን? የዛከለ በቃ ይሄ ነው ያ ጀማዓት አይታችኋል። ጸሐፊዎቹ ራሱ የሚጽፉት ሰዎችን የሚያስተምሩ ጅንጀና ነው። ሚስቱ ጋር የሚያወራውን ነገር ነው። ዳሌዎች ጡቶች ይላታል። እሷ ደግሞ ምን ትለዋለች? ልጄ ወዳጄ ና ወደ ሜዳ እንውጣና በዛ ሁለቱ ጡቶችን እሰጥሃለሁ ትለዋለች። ታዘቡት፣ መጽሐፍ ቅዱስ ነው። የእግዚአብሔር ቃላቸው የሚያወራው ስለ ሁለት ፍቅረኛሞች ጅንጀና ነው የሚያወራው። ከዚህ ምን ልማር? ክርስቲያን ይሄ ነው መጽሐፍ ይሄ ነው። በደንብ ተመልከት። ሴቶች አንድ ሴት ባሏን ጡቴን እሰጥሃለሁ፣ ጡቴ ትልቅ ነው። እሱ መጀመሪያ ጡትሽ ትልቅ ማለት ነው፣ ጡትሽ ትልቅ ነው አላት። እሷ ደግሞ ና ወደ ከተማ እንውጣና ተደብቀን ከዛ በኋላ ተደብቄ በዚያ ጡቶቼን እሰጥሃለሁ። ጡቶች ምን አይነት ነው ደግሞ? ጡቷን ተመልከቱ ምን አይነት ነው። እዛ መጽሐፍ ቅዱስ ላይ እኔ ቅጥር ነኝ፣ ጡቶቼም እንደ ግንብ ናቸው። ጡቷ ምን አይነት ነው? ጡቶቼም እንደ ግንብ ናቸው። ይሄ ነው መጽሐፍ ቅዱስ። ለዛ ነው ክርስቲያን የሚያፍረው፣ አያነቡትም። ቄሶቹም ኑ ሲባሉ አይመጡም። ለምን? ይሄ ጉድ ህዝቡ እንዳያውቅ። አሁን ግን አልሐምዱሊላህ በደንብ ህዝቡ እየሰማ ነው ያለው። ቀጥሉ። ቀጥል። ማይር አለ አሉ ይብሩ። እሺ ሌላ ሀሳብ ውስጥ ገብቼ ነው ስለ ሰለሞን ላነስ የፈለግኩት ነበርና ቅድም ስለ ሴቶች የሚናገረውን ሰምታችኋል። የሆነ ሴቶችን ማለት እንደ ነብይ ካስተማረበት ይልቅ ሴቶችን ያሞገሰበት ምናምን ነገር ይበልጣል። አንድም ግለሰብ መጽሐፉን ከፍቶ አንብቦ እሱን ነው ሊማር የሚችለው። ግን ሴቶች ሰለሞንን ምን አስደረገውታል የሚለውን ነገር ላሳያችሁ። በሴቶች ምክንያት ሰለሞን ምን እንዳደረገ ልንገራችሁ። መጽሐፈ ነገሥት ቀዳማዊ ምዕራፍ 11 ቁጥር 4 ላይ አስቡት። ነቢያት ማለት ሰዎችን ከጣዖት አምልኮ አውጥተው ወደ አምላክ አምልኮ ወይም ደግሞ ትክክለኛ እውነተኛውን ፈጣሪ እንዲያመልኩ የሚጣሩ ናቸው። ይሄ ደግሞ ተራ ነብይ አይደለም፣ የዳዊት ልጅ ነው። ዳዊት ማለት ታውቁታላችሁ፣ ለእናንተ አልነግራችሁ። የዳዊት ልጅ ሆኖ በዚህ ያክል ደረጃ ሰዎችን ከጣዖት አምልኮ ያስወጣል ተብሎ የሚገመት ግለሰብ የሚያደርገውን ድርጊት ላሳያችሁ። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 11 ቁጥር 4 ላይ ሰለሞንም ሲሸመግል አለ። ሰው ሲሸመግል የምናውቀው ምንድን ነው? ወደ ተውበት ያደርጋል አይደለ? ሰው ሲሸመግል በክርስትናም ካያችሁ ንስሐ ይገባሉ ምናምን ወይ ደግሞ ይመንናሉ ብላ። ሰለሞን ግን ሲሸመግል ሚስቶቹ ሌሎችን አማልክት ይከተል ዘንድ ልቡን አዘነበሉት ይላል። እግዚአብሔርን የካደ ግለሰብ ነው። እንግዲህ የእግዚአብሔርን ቤተ መቅደስ ይሰራል ተብሎ የተባለለት የነበረው ሰው እግዚአብሔርን ትቶ ሌላ አማልክትን ሲያመልክ የነበረ ሰው ወይም ደግሞ ልቡን ወደ አማልክት ያዞረ ሰው በምን ምክንያት? በሴት እነዛ መኃልየ ላይ ምናምን ያሉትን ቃላት ተጠቅሞ ያወደሳቸው ሴቶች ሚስቶቹ ወደ 700 ሚስቶች አሉ፣ 300 ዕቁባት። በእነዚህ ምክንያት ምንድን ነው ያደረገው? ሰለሞንም ሲሸመግል ሚስቶቹ ሌሎችን አማልክት ይከተል ዘንድ ልቡን አዘነበሉት። ከዛ ወርድልና ሰለሞን የሲዶናውያንን አምላክ አስትሮስ የአሞናውያንን እርኩሰት ምናምን ተከተለ እያለ ይናገራል። እግዚአብሔርን ክዶ አማልክትን ተከተለ። ሰው ሲያረጅ እኛ የምናውቀው ሰው ሲሸመግል ምን እንደሚያደርግ ነው የምናውቀው፣ ተውበት እንደሚያደርግ ንስሐ እንደሚገባ ነው። ሰለሞንና ዳዊት ጋር ስንመጣ ግን እንደዚህ ነገር የለም። ለምሳሌ ስለ ዳዊት ስናገር መጽሐፍ ቅዱስ ላይ አንደኛ ነገሥት ምዕራፍ 1 ከቁጥር 1 እስከ 3 ያለውን ንጉሥ ዳዊትም ሸመገለ፣ እድሜውም በዛ፣ ልብስም ደረቡለት አለ። በቃ ሸምግሏል ምናምን፣ አልጋ ላይ ነው፣ እድሜው በጣም ተጫጭኖታል። ይህ ሰውዬ ወደ አምላኩ በደንብ የቀረበ ሰው መሆን ሲገባው በዙሪያ ያሉትም ሰዎች ወደ አምላኩ በደንብ ሊያቀርቡት ሲገባ እዛ ጋ ግን ምንድን ነው የሚለው? ልብስን ደረቡለት፣ ነገር ግን አይሞቆም ነበር። ባሪያዎቹም ለጌታችን ለንጉሱ ድንግል ትፈለጋለች አሉ። ባህሪውን ያውቁታል። በቃ የዳዊት ባህሪ ይታወቃል። ቀደም ነግሯቸዋል አይደለ? የወታደሩን ባለትዳር የሆነችን ሴት ወስዶ ምንድን ነው ያደረገው? ሰው ወታደሩን ገሎ ያችን ሴት
ሙሉ ታሪኩን ሰምታችሁታል። እነዚህ ደግሞ ባሪያዎቹ እሱ የሚጠብቁት አካላት ባህሪውን ያውቁታል። በቃ ሰለሞን ምን እንደሚያስፈልግ ያውቁታል። የሆነ ሲደክምባቸው ወይ ደግሞ ይሄ ሽምግልና በደንብ ሲጫጫ ነው ምናምን የደከመው ሰዓት ምን እንደሚያስፈልገው ያውቁታል። ምን አሉ? ለጌታችን ለንጉሱ ድንግል ትፈለጋለች፣ በንጉሱም ፊት ቆማ ታግለው አሉ። ሽማግሌ ነው፣ አስቡት። ነብይ ነው፣ የእግዚአብሔር ነብይ። በጣም የሚሰጠውን ቦታ ታውቃላችሁ፣ በተለይ በኦርቶዶክስ ዘንድ። ግን መጽሐፉ ላይ ምንድነው የሚለው? አንደኛ ነገሥት ምዕራፍ 1 ከቁጥር 1 እስከ 3 ባለው በንጉሱም ፊት ቆማ ታግለው በጌታችን በንጉሱ ብብት ተኝታ ታሙቀው አሉት ይላል። ይሄ በጣም በጣም ይሄ መጽሐፍ ቅዱስ እንግዲህ ነቢያትን በዚህ መልኩ የገለጸ መጽሐፍ ነው። አንድ ነቢይ በዚህ መልኩ ከሚገለጽ ታሪኩ ባይወራ ይሻላል። ጭራሽ ነቢይ ተብሎ ስም ተሰጡት እና በጣም ያሳዝናል። ቀጥሉሽ። ጀዛከላህ ማሂር። ያ ጀማዓተል ኸይር ማሂር እያሳየን ያለው በደንብ ትኩረት ካረጋችሁ የመጽሐፍ ቅዱስ ጸሐፊያን የኢየሱስ ነቢያት በእነሱ ማለት ነው ጣዖት አምላኪያን ናቸው ያን ያለው። ከዚህ በላይ ውርደት የለም። እሺ ኡስታዙን አስተዋይዘ ወሄዳለ። ኡስታዝ አለ? ስራ ላይ ማለት ኢንሻአላህ። እሺ ወንድሞች ቀጥሉና ወደ ማጠቃለያ እንሂድ። እስቲ ልቅደማችሁና አልሐምዱሊላህ ረቢል ዓለሚን አልሐምዱሊላህ ረቢል ዓለሚን አልሐምዱሊላህ ረቢል ዓለሚን። መጨረሻ ላይም ወሳኝ ዜና ይኖረናል ኢንሻአላህ። እሱን ለቃ እንትን እንላለን። የዛሬ ቆይታችን አጠቃላይ ተመልክታችሁታል። እንግዲህ በጣም ፍሬያማ ቆይታ ማሻአላህ። ብዙ ሰዎችን ኢምራን ምናልባት እንትን ማለት መፈልገው በውስጥ በኩል መስለም እንፈልጋለን ምናምን ብለው ይመጡ ሰዎች ይኖራሉ አይ ቲንክ። ምክንያቱም በጣም ብዙ ኮሜንት ተመልክቻለሁ። ለማስገባት በጣም አስቸጋሪ ስለነበረ ነው። ሐቂቃውን ብዙ ኮሜንት ተመልክቻለሁ። እኔም በውስጥ በኩል እየደረሱኝ አሉ። ቆይ አንዴ ቴክስት እንትኑን ላሳያችሁ ብዬ ነው። እሺ ምናልባት ማንነቴ እንዳይታወቅ ብሏል። ያው ጀስት ቴክስቱን ብቻ ላሳያችሁ እንደዛ ከሆነ እና በአጠቃላይ ብዙ ሰዎች መስለም የሚፈልጉ በጣም ብዙ ሰዎች ይኖራሉ። በዛሬው ትምህርት ብቻ ማለት ነው ሲምፕሊ ባነሳነው ነገር ያለው ሁኔታ አይተው ማለት ነው አጠቃላይ ያለን ነገር ኢቭን እኔ ጋር የመጣው ግለሰብ እንዴት አድርጌ ነው ማሳያችሁ? በኋላ እስቲ እንደዚህ አድርጌ ላሳያችሁና ፕሮፋይሉ ምናምን ይታያል። እንዴት ነው ማድረገው? ቆይ እንዲህ አድርጌ ላሳያችሁ። ትልቁ ላይ አድርገኝ በምን አንዴ በሆነ ነገር ልሸፍነውና በወረቀት ልሸፍነውና ወረቀት ትልቁ አርጉት። እኔ እየሰራልኝ አይደለም። ኦኬ አይ ትልቁ ላይ ነኝ አሁን ያለሁት። የመጣው ግለሰብ ያው እንደምትመለከቱት ማለት ነው እኔ የምኖረው እንደዚህ አካባቢ ነው አለና ቤተክርስቲያን አገልጋይ ነበርኩኝ። ወላሂ ተመልከቱት፣ ክርስቲያን ነው ወላሂ። መጥቶ በውስጥ በኩል ነው ያወራኝ በትምህርታችን ብቻ ማለት ነው። ያው የምትመለከቱት ከሆነ ማንነቱ ስሙ ምናምን እንዲታወቅ አልፈለግም ስላለ ችግር የለውም። ሄደን ከፈለጋችሁ ስክሪንሾት ብታደርጉም ብዙም ችግር የለውም። ስለዚህ ዋናው ዝም ብላችሁ ራፍሊ ማየታችሁ ነው እንጂ ብዙ ማየታችሁ አይፈለግም። ብዙ ሰዎች ሊኖሩ ስለሚችሉ ኢንሻአላህ እነዛን ማስተናገድ በምንም ተአምር እንዳይረሳ ለማለት ነው። እዚህም መስለን ፈልጌ ነው ብሎ ሲጽፉ የነበሩ ብዙ ሰዎች ስላሉ ማለት ነው። በዛሬው ትምህርት ብቻ ማለት ነው። ስለዚህ ይሄ ፍሬያማ የሆነ ቀን ነበር። አልሐምዱሊላህ አላህ ለዚህ ይህንን ቀን የባረከልን በዚህ ደረጃ እንዲሆን ያደረገው አላህ Subhanahu Wa Ta'ala ለሱ ምስጋና ይገባው። እኔ ያንን ነው የምለው። ኢንሻአላህ ወንድሞች የተወሰነ ፖይንት ካላቸው ያነሳሱና እኔ መጨረሻ ሰበር ዜና ስላለኝ ለኔ ትሰጡኛላችሁ እድል። ቶሎ ሰበር ዜናውን ለመናገር ስለፈለኩኝ ፈጠን አለ።